ወደ ቀዳሚ ዜና አልፋለሁ። ከወሊድ መከላከያ የበለጠ የመከላከያ ኃይል የህዝብ ቁጥር ለመቀነስ ወሳኝ ነው ተባለ። አዎ ሉፕ በመቅበር ዘላቂ መፍትሄ ባይመጣም ቦምብ በመቅበር ግን ትውልድ እንዳይቀጥል ማድረግ ይቻላል ሲል የኢትዮጵያ አርብቶ አደሮች ህብረት ተናገረ። ምን ያገናኛል? ይገርም ቡና ነው። ሱዳን የኢትዮጵያን ድንበር ጥሳ ገባች ተብሎ የሚናፈሰው ወሬ የሐሰት ወሬ ነው ሲል የኢትዮጵያ ቀይ መስመር አስማሪ ኮሚቴ ተናገረ። ኮሚቴው በገለጻው አሁንም መንግስት ቀዩን መስመር የሚያልፉትን አያልፍም ብሏል። በተያያዘ ዜና መንግስት ከለር ብላይንድ ነው። ከረጅም ጊዜ በኋላ ስላገኘው ደስ ብሎኛል። ዛሬ ነው ወደ ኢትዮጵያ የገባሁት። ሁሉ ነገር እንግዳ ሆኖብኛል። ወደማላውቀው ሀገር የመጣው ያህል ነው የተሰማኝ። አንተን ስለሚሰማ ስሜት መስማት ይጠበቅብኝ ይሆን? የሆነውን ማወቅ እችላለሁ? ወደ ራስ መሳም ቢሮ ሄጄ ነበር። ቢሮው ስራ ላይ አይደለም። ልጆቹን ማግኘት አልቻልኩም። ስልካቸው አይሰራም። በፊት እንጠቀምበት የነበረው ኔትወርክ በሙሉ አይሰራም። የሥራ ባህሪያችን የግል ማንነታችንን የሚደብቅ ስለነበረ ፈልጎ ማግኘት ቀላል አልሆነም። ባጭሩ ለምን እንዳስቀመጥኩ አላገኘኋቸውም ነው የምትለው? ለውጥ እንደሚኖር ጠብቃለሁ። ለውጡ ሞት ሊሆን እንደሚችል መጠርጠር ነበረብን። ራስ መሳም ሞቷል። በነበረበት የሚቀጥል ምንም የለም። እረኛ የሌለው ከብት እግሩ በመራው ፈርጥጦ ገደል ገብቶ ተበትኖ ነው የሚኖር። አንተ ነበርክ መሪው። ቀድመ በመፈርጠጥ አርአያው በውትድርና ያደረከው ክህደት ማስበላት። ምን የቀረ ነገር አለ? ነበር ከሚለው በቀር ማንንም አልከዳው። ጉልበትና ዕውቀት አሰባስበው ለመንደርደር ስላፈገፈው አሁን በአዲስ ጉልበት መጥቻለሁ ወደ ራስ መሳም። ራስ መሳም ህልም ነው። ሁሉም የሚጋራው መሬት የረገጠ ህልም። ህልም አይሞትም። እሱን አረጋግጥልሃለሁ። እውነት ነው፣ ህልም ነው። ህልም ደግሞ ይፈታል። ጦር በወሬ እንደሚፈታው ራስ መሳም በፍርሃት ተበትኗል። አብቅቶለታል። ጃል ግድ የለህም። ለሱ ያንዳቸውን አድራሻ ስጠኝ። ከዚህ በኋላ ምን ለማግኘት? ማን? ከየት መጣ? ስልጠና ላይ ነበርኩ። የልዩ መሪነትና ደህንነት ስልጠና። ራስ መሳምን ከወደቀበት አነሳዋለሁ። ታይኛለህ። እንድታግዘኝ እፈልጋለሁ። የወሰድከው የልዩ መሪነትና የደህንነት ስልጠና የሞተ ስለማስነሳት ምን ይላል? ይቻላል ይላል? ዳግመኛ ልታገኘኝ እንዳትሞክር። ከሞከርክ በነፍስ እንደፈለግከኝ በማሰብ ራሴን ለመጠበቅ እገደዳለሁ።